ማነው አዩ ጋር ለማስታረቅ እንኳን ረሳሁ ስሟንሽ አዩ ጋር ለማስታረቅ ነበር የፈለኩት እና ሰይድም እንግዲህ አውርተናል። እሱ ጋር በጣም የተደዋወልን ከሰይድ ጋር እያወራን ነው። ያው እሱም እንደምታውቂው በጣም በፍለጋ ላይ ነው። አይ በስልክ ይሄንን ለመንገር ነው። በስልክ እኔ ምን ብዬ ነበር? በአላ አይ ጥሩ አይደለም። እሺ ይሄንን ለመንገር ነው ነው ያልከኝ? ይሄ እኮ በጣም ትልቅ ነው። ትልቅ ነገር እኮ ነው። ሰዎችን ማስታረቅ ምነው ግን ሞላ ሙድ እያስገብኝ አይደለም። ሙድ አይደለም። እዚህ ጋር ኦዲየንስሽም በኮሜንትም በስልክ የሚያወሩት ለምን አታስታርቁም ምናምን ነው የሚሉት እና እንግዲህ አንቺም የልጆችሽ አባት ነው። ስለዚህ እሷም ጋር መታረቅ አለባችሁ። እሱም እንደውም ከአንዴ ሁለቴ ሶስቴ እየጠየቀኝ ነው፣ እየደወለ በምትመጣ ሰዓት ጥራኝ እያለ ነው። ወይኔ አንቺ ካለሽበት ጥራኝ ምናምን ስራ አለ። መቼም እዚህ የለም ባለ የለም እውነት የለም። ወላሂ እውነቴን ነው የምልሽ። እኔ በዚህ መስኮት ነው ራሴን የምፈጠረው። ኖ እንደዛ አይደለም። ተረጋጊ። እሱ በስልክ ነው እየደወለ ይጠይቀኛል እኮ ግን ውስጤ በቃ ባል በየመታ ነው። በጣም እዚህ ነው እንዳታስብ። እዚህማ ካለ ያው መጥቶ አልክሻለሁ አይደል? አልመጣም። አይ የምሸውደኝ በስልክ በጣም ነው ያወራኸኝ ማለት ያው ከይቅርታ ጋር ግን ጨቀጨከኝ ከማለት በቃ ማለት ከዛ አይተላለፍም። አንድ ሰው ብዙ እያወራኸኝ ነበር ግን በጣም ይቅርታ ያው ጨቀጨከኝ የሚለው ቃል ትንሽ ይከብዳል። ግን የእንትን እያልከኝ ነበረ ማለት ነው። ግን ሰይድ የለም እንዳታስብ ሰይድ የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ጠፍቻለሁ። በኮመንት ሱመያ ጠፍተሽ እያሳሰብሽን ነበረ ምናምን እያላችሁኝ ነበረ እና ያው አልጠፋውም አለውኝ። ደህና ነኝ እኔ ያለው አልሐምዱሊላህ። እና ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እሱ ምንድነው? ወደ ቤቴ ልሄድ ነው። ወደ የትኛው ቤቴ? ወደ ዲኤምሲ ልሄድ ነው ማለት ነው። እውነት ለመናገር ሂጄ ለማየት እየፈለኩ ነበር። ቤት ምን ላይ ደርሷል ምናምን ለማለት ማለት ነው። ያው ቤት ከገዛች እስከምገቡ ትቸኩላላችኋል። እና እንግዲህ ሊሄድ ነበረ። በዚሁ አጋጣሚ ደግሞ ሞላ ነይ እፈልግሻለሁ እንዳትቀሪ ብሎኛል ማለት ነው። እውነት ለመናገር ሞላ ያው ዛሬ ብቻ አይደለም የሚያወራኝ፣ ሁሌ እያወራኝ ነው። ያው ሚዲያ ላይ ባለው ነገር የሰይድና ያንቺ ጉዳይ ምናምን እኔ ብገባበት ምን ይመስልሻል? ባስታርቃችሁ ምን ይመስልሻል? እንግዲህ ከጣውንትሽ ጋርም ያው ላስታርቃችሁ እያለኝ ነበር ማለት ነው። እና እንደዛ እያለኝ ነበረ ማለት ነው። ለማንኛውም ግን ካላስታረቅኳችሁ እያለ ነው ማለት ነው። አንቺና ሰይድን ካላስታረቅኳችሁ እባክሽን እያለኝ ነበረ። ግን ለማንኛውም ዛሬ ለምን እንደፈለገኝ አላቅም። በጣም ለጥብቅ ጉዳይ ፈልገሻለሁ እውነት ለመናገር ማለት ነው። በቃ ከነጋ ራሱ ስንቴ እንደደወለ አትጠይቁኝ። እንዳቀሪ እያለኝ ነው። ለመሄድም አላሰብኩም ነበር። ያው ግን ትልቅ ድርጅት ስለሆነ ችግር የለውም ብዬ በኮንፊደንስ እንግዲህ የሁላችሁን እህታችሁ ዘና ብዬ እየሄድኩኝ ነው ማለት ነው። እንደተፈጠረ አላውቅም። እንግዲህ ሞላም እንዳዘጋጀልኝ አብረን የምናየው ይሆናል ማለት ነው። ወደ ዲኤምሲ ድርጅት እየሄድኩኝ ነው ማለት ነው። በዛውም ቤቴን ለማየት አስቤያለሁ ማለት ነው። ከሄድኩ ላይ ቀር ቤቴን ሳላይ አልመለስም። ዛሬ ምን ላይ እንደደረሰ ያለው ካየውኝ አሳያችኋለሁ ማለት ነው። የሄድኩበት ቦታ ካሜራዬን ይዤ እየሄድኩኝ ነው። እንግዲህ ለማንኛውም እንግዲህ ከሞላ ጋር ተገናኝቼ ምን ይፈጠራል ምን ይለኛል የሚለውን ውስጥ ስንገባ እናየዋለን። አብራችሁኝ ሂዱ፣ ተከተሉኝ። እንግዲህ መጨረሻውን እስከማሳያችሁ ድረስ ሰላም አለይኩም። ሰላም ሱመያ፣ እንዴት ነህ? ጤና ይስጥልኝ። አማን ነው። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ደህና ነሽ? ደህና ነህ? እስኪ አረፍ በይ። ሁሉ ሰላም? ሰላም ነው። እንዴት ነሽ? አለን። ጠፋሽ? አይ አልጠፋሁም። ኧረ እኔ እንደውም የረሳችሁ መስሎኝ እኮ። ኧረ እንዴት ብለን ረሳሻለን? ቤቴን ምናምን ለማየት እያሰብኩኝ ነበር፣ ለመምጣት እያሰብኩኝ ነበር። ስደውልልሽ ስልክሽ ቢዚ ነው በጣም። ኧረ እባክህ አትመልሽልኝም። ኧረ መልሳለሁ። ያው አንዴ ሁለቴ ያወራን አንዴ ሁለቴ በስልክ እንዳወራሁሽ። አይ ያው አንተ እያወራኸኝ ያለው ሌላ ነገር ስለሆነ ነው። እዛ እንዳልደውል ደስ አላለሽም ማለት ነው? አይ ማለት ብትደውል ችግር የለውም፣ ግን ስለ ቤቴ ብታወራኝ ደስ ይለኛል። ቤትሽ እንደዚህ ደርሰዋል ምናምን ደርሷል እኮ በቃ አሁን በሱ ላይ ሲሆን በቃ ደስቴ ልነግርህ አልችልም። አይ ጥሩ። በዛ ከሆነ ደህና ነሽ? ደህና ነኝ አልሐምዱሊላህ። ቆየሽ፣ በጣም ዘገየሽብኝ። ብዙ ሰዓት አስጠበቅሽ። ኧረ እባክህ ያው የልጅ እናት ነኝ። መለስ እነሱ ናቸው የልጅ እናት ነው። እያሳበብሽ የሁለት ልጅ እያሳበብሽ ነው። ኧረ እያሳበብኩ አይደለሁም። የእናት ነገር። ጥሩ። እንደዛ ከሆነ እንዴት ነሽ? አለሁ አልሐምዱሊላህ። እንትን እንዴት ነህ? አለን እንግዲህ እየጠበቅን ነው።
ለምን ለመግባት ነው? እቃ ምናምን ላምጣ እንዴ? አዘጋጅ ያው እንድትመጪ። ኧረ እባክህ በቃ ልሄድ። አይ ዛሬማ ቆይ የሆነች ፕሮግራም አለችኝ። እሷን ፕሮግራም ከጨረስን በኋላ ትሄጃለሽ። እና እንግዲህ ባትደውልልኝም ግን ለመምጣት እያሰብኩ ነበር፣ ቤቴን ለማየት ማለት ነው። ጥሩ እና አጋጣሚ ደግሞ ስትደውልልኝ እንግዲህ በቃ እንደዛ ከሆነ ብዬ ብድግ አልኩ። ማለት ዛሬ ባይሆን ኑሮ በዚህ ሳምንት ልመጣ እያሰብኩ ነበር። እኔማ በስልክም እንደ ሃይላይት ሀሳቡን እየሰጠሁሽ ነበረ። ግን የምትሰጠኝ ሀሳብ ደግሞ ማለት ነው በቃ በእኔና በሳይድ ጉዳይ ስለሆነ ግን ያው ለመሰለሽ እኔም እዚህ ጋር እንደ ድርጅት ራሱን የቻለ ነገር ስላለው ራሱ የሆነ አሰራር አለ። ያ ማለት ምን የተጣላ ሰው አታስገቡም እንዴ? እንትናችሁ ፍቅር መሆን አለበት። ኧረ እባክህ አካባቢው በቃ የፍቅር መንደር ነው እኮ። የፍቅር መንደር እኮ ነው። ይሄ እኮ የግል ጸብ ነው። የሀገር አይደለ የመንደር አይደለም። ሁለት ሰው እኮ ነው የተጣለው። ሁለት ሰው መሀል ለኛ ብዙ ትልቅ ነገር ነው። እንደ ድርጅት ሁለት ሰው ማለት ለኛ በጣም ትልቅ ሰው ትልቅ ነው። እና ዋናው ዓላማ ዛሬ የጠራሁሽ ሳይድና አንቺን